የልባም ቤተሰቦች እንኳን ደህና መጣችሁ። በዚህ በልባም ሕይወት ፖድካስት በዓላማ ንቃትና ውጤት መኖር የሚያስችሉ በኒውሮ ሊንጉስቲክ ፕሮግራሚንግ ጽንሰ ሀሳብ መሰረት የተቀረጹ ፕሮግራሞችን ወይ ደግሞ ሀሳቦችን እናሳልፋለን። ስለዚህ አብራችሁ ቆዩ። በዛሬው ፕሮግራማችን ባለፈው ከስሜት መግራት ጋር በተያያዘ ያነሳነውን ጽንሰ ሀሳብ እንቀጥላለን። ስለዚህ አንስተን የነበረው ነገር ምንድን ነው? አንድ ሰው በሆነ ደቂቃና በሆነ ሰከንድ ውስጥ ያለውን ስሜት ከሚወስኑ 3 መሰረታዊ ነገሮች እንዳሉ ተነጋግረን ነበረ። ከዚህ ጋር በተያያዘ በባለፈው ቪዲዮችን አንስቼው የነበረው ትኩረትን ነበረ። ስለዚህ በዚህ ደቂቃና በዚህ ሰከንድ አንድ ሰው አእምሮ ያተኮረበት ወይ አቴንሽን የሰጠው ነገር ስሜቱን ሊወስን እንደሚችል ተነጋግረን ነበረ። ጨረፍ ለማድረግ ያህል አንደኛው ከጊዜ ጋር በተያያዘ ነው። ስለዚህ አንድ ሰው ዛሬ ላይ ተቀምጦ ዛሬ ላይ ነው ያለው። ነገር ግን አእምሮ ትላንት ላይ ሊሆን ይችላል፣ ዛሬ ላይ ሊሆን ይችላል፣ ወይ ደግሞ ነገር ላይ ሊሆን ይችላል፣ ወይ ደግሞ ባላንስድ በሆነ መንገድ ሊመለከት ይችላል። ሁለተኛው አቴንሽኑ ወይም ደግሞ ፎከሱ ሊሆን የሚችለው የሚቆጣጠራቸው ወይም የሚያቆጣጠራቸው ነገሮች ላይ ሊሆን ይችላል። ሶስተኛው አዎንታዊ ወይ መልካም የሆኑ ወይ ደግሞ አሉታዊ መልካም ያሉ ነገሮች ላይ ትኩረት ሊያደርግ ይችላል። ስለዚህ ከስሜት ጋር በተያያዘ ወይ ደግሞ በአንድ ደቂቃና ሰከንድ ውስጥ ከምንኖርበት ሜንታል ስቴት ወይ ደግሞ የአእምሮ ሁኔታ ውስጥ ትልቁን ሚና የሚጫወተው ትኩረቱ ራሱ ብቻውን አይደለም። ዋናው ቁም ነገር ለዛ ላተኮርንበት ነገር የሰጠነው ትርጉም ነው። ወይ ደግሞ እዛ ትኩረት ከሰጠነው ነገር ጋር በተያያዘ የምንተርከው ታሪክ ነው። ለምሳሌ ብዙ ሰዎች ህይወታቸው ውስጥ ብዙ ገንዘብ ሲኖራቸው ብዙዎቻችን ብለን እናስባለን። ብዙ ገንዘብ ማለት መልካም ነገር ነው ብለን ልናስብ እንችላለን። ነገር ግን ከኛ ጋር የሚሰሩ ሰዎች ባንክ አካውንታቸው ውስጥ ያለው ገንዘብ በጨመረ ቁጥር የጭንቀት መጠናቸው የሚጨምር ሰዎች አለ። እዚህ ህይወታቸው ውስጥ ያለውን መልካም አዎንታዊ የሚባለው ነገር ተመልክተው ውስጣቸው የተፈጠረው ስሜት ግን አሉታዊ ነው። ይሄ ለምን ይሆናል? ወይ ደግሞ ስልጣን ያላቸው ሰዎች ተመልክተው እነዛ ስልጣን ያላቸውን ሰዎች በተለያየ በእድሜ ሊሆን ይችላል፣ አክቹዋሊ በስልጣን ሊሆን ይችላል፣ ውስጣቸው የሚፈሩ የሚጨነቁ ሰዎች አሉ። ስለዚህ ምን አይነት ታሪክ ለነዛ ፎከስ ላደረጉባቸው ሰዎች አሁን ህይወታቸው ውስጥ ላሉ ሰዎች ምን አይነት ታሪክ ለራሳቸው ቢነግሩ ነው ያን ጭንቀት መፍራት የሚባለው ነገር የሚፈጠረው? ስለዚህ ስሜታችን መግራት ስንፈልግ አንዱ በጣም መሰረታዊ የሆነ መረዳትና ማወቅ ያለብን ነገር ትኩረት ለሰጠነው ነገር ጋር በተያያዘ ለራሳችን እየተረክን ያለነው ትርክት ምንድን ነው የሚለው ነገር ማወቅ ያስፈልጋል። ብዙ ጊዜ አሉታዊ ስሜት ውስጥ ስንገኝ ከዛ ካተኮርንባቸው ነገሮች ጋር በተያያዘ አእምሯችን ውስጥ እየተተረከ ያለው ትርክት መልካም ስላልሆነ ሊሆን ይችላል። ስለዚህ ምናልባት ቀላል ኤግዛምፕል ልስጣችሁ። አንድ ሰው ጋር ስንሰራ የነገረን ነው። ብዙ ጊዜ አለቃ አለው። አለቃው ከዚህ እኛ ጋር ከመጣው ሰው በትምህርት ያንሳል፣ በእድሜ ያንሳል። ነገር ግን ይህ ሰው እኛ ጋር የመጣው ሰው ልክ አለቃው ጋር ሲሆን መናገር አይችልም፣ ማውራት አይችልም፣ ኮንትሪቢዩት ማድረግ አይችልም። ማድረግ ያለበትም ሰራተኛ ነው፣ ማድረግ አለበት፣ ይጠበቅበታል። ግን ዝም ይላል። በኋላ በሂደት የተረዳነው ነገር ምንድነው? ያው እንግዲህ ብዙ ኢትዮጵያውያኖችን እኛን የሚነካ ነገር ሊሆን ይችላል። በአብዛኛው ስልጣን ያላቸው ሰዎች በእድሜ ከኛ ከፍ ያሉ ሰዎች ሲኖሩ አትናገሩ የሚል ነገር በብዛት ተነግሮናል። ስለዚህ ያ ሰው እዛ ሰው ጋር ሲቀመጥ ወዲያውኑ የሚያስበው ምንድነው? ከአንተ የተሻለ እውቀት አለው፣ እድሜው ዝቅ ያለ ቢሆንም ስልጣን ተሰጥቶታል። ስለዚህ ስልጣን ያለው ሰው ስለሆነ መናገር የለብህም የሚል ፕሮግራም ወይም ታሪክ ወይም ትርክት አእምሮ ውስጥ እያወቀ ሆን ብሎ አይደለም ሳያውቀው ከውስጡ ፕሮግራም ስለተደረገ ያ ይሮጣል። ስለዚህ በእድሜ ከሱ የሚያንሰውን በትምህርት የሚያንሰውን ሰው እዛ ስራ ላይ ኮንትሪቢዩት ማድረግ የሚችለው ነገር ኮንትሪቢዩት ሳያደርግ ይቀራል ማለት ነው። እዚህ ከትርክት ጋር በተያያዘ ትላንት ላይም ዛሬ ላይ ወይ ነገር ላይ ብናተኩር፣ አዎንታዊ አሉታዊ ነገር ላይ ብናተኩር፣ ወይ ደግሞ ምናልባት ምንቆጣጠራቸው ወይም ማንቆጣጠራቸው ነገሮች ላይ ብናተኩር ከዛ ጋር በተያያዘ ነው የተነጋገር ነው አእምሯችን ውስጥ ያለው ቋንቋ ምን እንደሆነ መፈተሽ መቻል አለበት። እዚህ ከዚህ አኳያ ምናልባት 1-3 ነገሮች እናንሳ። አንደኛው ብዙ ጊዜ የምንተርካቸው ትርክቶች እነኝ ብለን የምንገልጻቸው እንላቸዋለን፣ ወይ ደግሞ በአይዴንቲቲ የሚገለጹ እንላቸዋለን። ምሳሌ እሰጣለሁ። ለምሳሌ ስሜታዊ ነኝ እንላለን። ስለዚህ ስለ ራሳችን ያለን ትርክት ምንድነው? ስሜታዊ እንደሆን ነው የምንናገረው። በዚህ ምክንያት ብዙዎቻችን ስሜታዊ ነን ብለን ስላመንና ለራሳችን ስለተረክን ብዙ ጊዜ በሁኔታዎች ውስጥ ራሳችን ስሜታዊዎች ሆነን እናገኘዋለን። ይህን ንግግር መናገር ስለ ራሳችን ይህን እምነት ካላቆምን በስተቀር ይህን ትርክት ካላቆምን በስተቀር ምናልባት ስሜታዊ መሆናችን ይቀጥላል ማለት ነው። ደፋር ነኝ፣ ሰነፍ ነኝ እያልን ስለ ራሳችን የምናገራቸው የምንተርካቸው ነገሮች አሉ።
እዚህ ለጨዋታም ብሎ እነዚህ ትርክቶች የምንተርክ ከሆነ ወይ ደግሞ ሰዎች ደጋግመው የሚነግሩን ከሆነ አንተ እኮ እንደዚህ አይነት ሰው ነው፣ አንተ እኮ አትረባም ተብሎ ትርክት ተነግሮን ከነበረ ሰው ተናግሮን አንድ ጊዜ ከነበረ ያን ነገር አንድ ጊዜ የተነገረ ነገር ሳይሆን እኛ ብዙ ጊዜ ደጋግመን ስለራሳችን ስለምንለው ትርክታችን ቋንቋችን ያ ስለሚሆን ምን ያደርጋል? ስሜታችንን ኢምፓክት ያደርጋል ደግሞ ይነካብናል ማለት ነው። ወደማይሆን አይነት ስሜት ውስጥ እንገባ ያደርጋል ማለት ነው። እዚህ ብዙ ጊዜ እዚህ ጋር የምጠይቃችሁ ምንድነው ነኝ ብለን የምናወራቸው ቋንቋዎች ምንድን ናቸው? እንደ ቀልድም ብለን ሊሆን ይችላል። እኔ እኮ በቃ አይሳካልኝም፣ እኔ እኮ አይሆንልኝም፣ እኔ እኮ መቀለድ አልችልም፣ እኔ እኮ ብለን ብዙ የምናወራቸው ነገሮች አሉ። ስለዚህ አንዱ የምንጠይቀው ራሳችን ማየት ያለብን ነገር ምን አይነት ነገር ለራሴ የምነግረው? ሰው ማመን ቀብሮ ነው። ስለዚህ ስለ ሰው ያለን ትርክት ምንድነው? በጣም አደገኛ ነው። ካልተቀበረ አይታመንም። ስለዚህ በምንም አይነት ማንም አላምንም የሚል ትርክት አለ ማለት ነው። እዚህ ይሄ እምነት ካለን ልጆቻችን ጋር እንዴት ነው ኢንተራክት የምናደርገው? የትዳር አጋሮቻችን ጋር ወይ ደግሞ ጓደኞቻችን ጋር ወይ ደግሞ የስራ ባልደረቦቻችን ጋር ማንተማመን ከሆነ በዚህ ትርክት ውስጥ ሆነን በእነዚህ ሪሌሽንሺፖች ውስጥ የተሻለ ውጤት መፍጠር አይቻልም። ስለዚህ ትርክቶቻችን ሁልጊዜ ምን ያደርጋሉ? ውስጣችን ያለውን ስሜት ይነካሉ። ስለዚህ እንደዚህ አይነት ትርክት ያለው ሰው በአብዛኛው ተጠራጣሪ የሚሆን ሰዎችን የማያምን የማያቀርብ፣ በተሻለ መጠን ከሰዎች የሚሸሽ አይነት ሰው ይሆናል ማለት ነው። አንዳንዴም ሲብስም ሰዎች ያው ስለማይታመኑ ሌላ ርሴ አልታመንም ወደሚል ድምዳሜም ልንደርስ እንችላለን ማለት ነው። ሁለተኛው ለራሳችን ትርክቶችን የምንነግርበት መንገድ በምክንያትና ውጤት እንለዋለን። ኮዝ ኤንድ ኢፌክት እንለዋለን በኤንኤልፒ ማለት ነው። ስለዚህ በአብዛኛው አሁን ህይወቴ ውስጥ ለተፈጠሩ ችግሮች፣ ተግዳሮቶች እንደ ምክንያት ብዬ የምተርካቸው ነገሮች ምንድን ናቸው? አሁንም ቅድም እንዳልነው አንዳንድ ጊዜ ከኛ ቁጥጥር ውጭ የሆኑ ነገሮች፣ አንዳንድ ጊዜ ምንም ግንኙነት ሁሉ የሌላቸው ነገሮች እኛ አሁን ላለንበት ችግር ወይም ደግሞ መልካም ነገር እንደ ምክንያት አድርገን እናቀርባለን። በእርግጥ እንደ ምክንያት አድርገን ያቀረብነው ነገር ወይ ደግሞ የተረክነው ትርክት አእምሯችን ውስጥ የተናገርነው ንግግር መልካም ከሆነ ኢምፓወር የሚያደርገን የሚያስችለን ከሆነ እውነትም ባይሆን ይጠቅማል። ምክንያቱም የተሻለ ውጤት መፍጠር እንድንችል ስላደረገን። ነገር ግን ብዙ ጊዜ የምንተርካቸው ትርክቶች በአብዛኛው የእኛን አቅም የሚያወጡ እንድንሰራ የሚያደርጉ ሳይሆኑ ሞስት ፕሮባብሊ እኛን አቅም እንድናጣ የሚያደርጉ ወደኋላ እንድንፈራ እንድንጨነቅ የሚያደርጉ አይነት ትርክቶች ነው የምንተርከው። እዚህ ሁለት ሰዎች ያጋጠሙኝ ሰዎች አሉ። እነዚህ ሁለት ሰዎች የተለያዩ ሰዎች ናቸው። በተለያየ ጊዜ ነው ያነጋገርኳቸው። አንደኛው ሰው ብሎ ያስባል ህይወት ውስጥ ያሉ ለፈጠራቸው መልካም ነገሮች አሁን ያለበት የሀብት ደረጃ ትልቁ ምክንያቱ ድህነቱ እንደነበር ያወራል። ስለዚህ ድህነቴ አሁን ህይወቴ ውስጥ ላለው መልካም የሆነ ሀብት ምክንያት ሆናል። ምናልባት ቤተሰቦቼ ሀብታም ቢሆኑ ኖሮ እኔ በዚህ ደረጃ ታታሪ ሰራተኛ አልሆንም ነበር ብሎ የሚተርክ ሰው አለ። ሁለተኛው ሰው ልክ እንደዚሁ ምክንያት አቅርቦ ማለት ነው ህይወቴ ውስጥ ላሉት አሁን ስትራግል ለሆነ በጣም ችግር ለሆነው ነገር ምክንያት አሁንም ቤተሰቦች ናቸው ብሎ ያስባል። ምክንያቱም ቤተሰቦቹ ምንም ነገር የላቸው፣ በጣም በችግር ነው ያሳደጉት፣ ገንዘብ አልነበራቸው። ስለዚህ በዛ ምክንያት እኔ ያለሁበት የድህነት የጭንቀት ስሜቴን መግራት ያለመቻሌ ትልቁ ምክንያት እነሱ ናቸው ብሎ ሌላ ትርክ አስቀምጧል። ስለዚህ የትኛው ነው እውነት? እውነት የሆነው አንድ ነገር ብቻ ነው። እውነት የሆነው እነዚህ ሰዎች ለራሳቸው በተረኩት ትርክት ወይ በተናገሩት ንግግር ምክንያት ህይወታቸው ውስጥ ያለውን ስሜትና ውጤት መፍጠር ችሏል። እዚህ ሌላ ሁለተኛ የምንመለከተው ይሄን ነው። በአብዛኛው አሁን ላሉት ህይወታችን ውስጥ ላሉት ነገሮች እንደ ምክንያት የምናቀርባቸው ትርክቶች ወይ ንግግሮች ምንድን ናቸው? ስለዚህ እነዚህ ነገሮች ምን ያደርጋሉ? አሁን የምንኖርበትን ስሜት ወይም ደግሞ የአእምሮ ሁኔታ ይወስናሉ። ስለዚህ እንድንደበር፣ እንድንጨነቅ፣ መነቃቃት እንድናጣ ወይ ደግሞ ጥሩ ስሜት እንዲሰማን ኤነርጂ እንዲኖረን ሊያደርጉ ይችላሉ ማለት ነው። ተመሳሳይ ታሪክ ነገር ግን የተለያየ ውጤት ማለት ነው፣ የተለያየ ስሜት ማለት ነው። ሶስተኛውና በጣም መሰረታዊ የሆኑ የትርክት አይነቶች የእጦት ትርክቶች እንላቸዋለን። እጦት ማለት ነገሮች ስኬርስ እንደሆኑ በብዛት በበቂ ሁኔታ እንደሌሉ ማሰብ ማለት ነው። ብዙ ሰዎች አንድ ሰው ነገር ካደረገ እነሱ ማድረግ የማይችሉ የሚመስላቸው ሰዎች አሉ። በጣም ኮምፒቲቲቭ የሆኑ ቢዝነስ መስራት ከፈለጉ ለምሳሌ የሆነ ነገር ሰው ሌላ ቢዝነስ ሰው ከከፈተው በቃ ስለዚህ ተበልቶበታል እኔ ምንም ማድረግ አልችልም የሚል ራስን ወደታች የሚጎትት ኢነርጂ የሚያሳጣ ስሜት ውስጥ ራሳቸው የሚፈጥሩ ሰዎች አሉ። በነገራችን ላይ እነዚህ ነገሮች ሀቢቶች ናቸው፣ ልምዶች ናቸው። ያችን እንደ አጋጣሚ አድርገው ተጠቀሙባት እንጂ ምናልባት እነዚህን ሰዎች በደንብ ተከታተሏቸው በነገሮች ውስጥ ሁሉ ይሄ የግትርነት ስኬርስ ነው፣ በቂ ነገር የለም ብሎ የማመን ወይም የማሰብ አእምሯቸው ውስጥ ትርክታለ። ስለዚህ ራሳችሁን እንግዲህ እየተመለከታችሁ ነው ብዬ አስባለሁ። ሌላው አይነት የትርክት አይነት የግትር የምንላቸው አሉ። ኤንኤልፒ ወይ ደግሞ የግትር የሚባሉት ኦኬ ነገሮች በቃ እንደማይለወጡ አድርጎ ማሰብ ማለት ነው። በቃ ስለዚህ እንደዚህ አይነት ትርክት የሚተርኩ ሰዎች ለራሳቸው ለሰዎችም ማለት ነው የሚጠቀሙባቸው ልዩ የሆኑ ቋንቋዎች አሏቸው። እዚህ በፍጹም አያሳካም፣ በጭራሽ አይሆንም፣ ሁሉም ሁል ጊዜ እንደዚህ አይነት ቋንቋዎችን ይጠቀማሉ። ስለዚህ ፈጽሞ አይሳካልኝም፣
በጭራሽ አይሆንልኝም። ወንድ የተባለ ሁሉ ወይም ሴት የተባለ ሁሉ ወይ ኢትዮጵያዊ የተባለ ሁሉ ወይ እንትን ሁሉ ብሎ ነገሮችን ሁሉ ጥቅልል አድርጎ ድምድም አድርጎ አንድ ነገር ውስጥ አስቀምጦ ትርክታቸው በአብዛኛው ስለሆነ ለራሳቸው የሚነግሩት ንግግር ያ ስለሆነ ነገሮች እንደማይቀየሩ ፍሌክሲብል እንዳልሆነ አንድ ነገር ከሆነ በቃ ሆነ ነው የሚል አይነት ስሜት እንዲሰማቸው የሚያደርጉ ሰዎች አሉ። ስለዚህ ይህም ብዙ ጊዜ የምንፈልጋቸውን ነገሮች እንዳናገኝ ያደርጋል። ሌላው በጣም መሰረታዊ የሆነው የትርክት አይነት ወይም ደግሞ ላንጉጅ ወይም ቋንቋ ደግሞ እንዳልኳችሁ ለነገሮች የምንሰጠው ትርጉም ምንድን ነው? በማነጻጸር የምንገልጻቸው የምንተረካቸው ትርክቶች አሉ። አንዳንዶቻችን ራሳችንን ብቻችንን ማየት አንችልም። ሁልጊዜ ራሳችንን ማየት ስንፈልግ ግዴታ የምናደርጋለን ከሰዎች ጋር ማነጻጸር እንዳለብን እናስባለን። ስለዚህ የኛ ማንነት፣ የኛ ትርክት፣ የኛ ታሪክ በሰዎች ውስጥ የታነጸ ነው። ስለዚህ ራሳችን ቆመን ማየት አንችልም። ስለዚህ እኔ ጥሩ ደረጃ ደርሻለሁ ለማለት ከፈለኩ የሆነ ሰው መጎዳት መቻል አለበት፣ ከኔ ዝቅ ያለ ሰው መኖር መቻል አለበት ማለት ነው። ወይ ደግሞ ዝቅ ብያለሁ ለማለት ከኔ የተሻለ ከፍ ያለ ሰው መኖር መቻል አለበት ማለት ነው። ራሳችን በምንም አይነት ማናይ ሰዎች እነዚህ ትርክቶች በእርግጥም በአብዛኛው የሚወጡት በምናድግባቸው ሰዎች፣ አካባቢያችን ያሉ ሰዎች በሚያሳድጉን መንገድ ምክንያት ሊመጣ ይችላል። ለምሳሌ በልጅነታችን በአብዛኛው እያንዳንዱን ነገር ስናደርግ ተነጻጽረን ከሆነ እንደ ወንድምህ ጎበዝ አትሆንም፣ እንደሱ አትቀመጥም፣ እንደሱ አትአርፋትም ምንባል ሰዎች ካለን አእምሯችን ቀስ በቀስ ምን ያደርጋል? ፕሮግራም ያደርጋል። የሚያደርገው ምንድነው? ራሱን ለማየት ግዴታ ሌሎችን ሰዎች ማየት ያለበት ይመስለዋል። እዚህ ምናልባት ቤተሰቦቻችን ከኛ ተለይተው ካደግንም በኋላ ያለን ፕሮግራም ይሄ ስለሆነ ራሳችን መመልከት ስንፈልግ ሁልጊዜ ሰዎችን እንፈልጋለን። ስለዚህ ሰዎች ካልወደቁ ይሳካልናል ብለን አናስብም፣ ወይ ደግሞ ሰዎች ከፍ ካላሉ እኛ ወድቀናል ብለን ማሰብ አንችልም ማለት ነው። ግን ምናልባት ማነጻጸር የሚባለው ነገር በራሱ መጥፎ አይደለም። ይሄ ትርክቱ መጥፎ ነው ማለት አይደለም። አንዳንድ ጊዜ ሰዎች ራሳቸውን ውጪ ካለው ዓለም ከሌላው ሰው ጋር ማነጻጸራቸውን ትተው ራሳቸውን ከራሳቸው ጋር የሚያነጻጽሩባቸው ትርክቶች ካሉ ይሄ መልካም ነው። ምን ማለት ነው? ለምሳሌ ዛሬን ህይወቴን ተመልክቼ ከትላንት ህይወቴ ጋር ሲነጻጸር የት ጋር ነው ያለሁት ብሎ መመልከት ማለት ነው። ይሄ ፊድባክ እንለዋለን። ስለዚህ ፊድባክ ደግሞ ወይ ደግሞ ስለ ራሴ ህይወት ምላሽ ማለት ነው። የትላንት ህይወቴ የተሻለ ቦታ ካለው ዛሬ በዛ ምክንያት ምን ልፈጥር እችላለሁ? ትኩረቴ ምንድነው? ትላንትን ከምን ጋር እያነጻጸርኩ ነው? ከዛሬ ጋር። ስለዚህ ያተኮርኩት ትላንትናና ዛሬ ላይ ነው። ከዛ ትርጉም ስሰጠው ምን ላለው? ከትላንት ህይወቴ ዛሬ ይሻላል ብዬ ሳስብ ውስጥ የመነቃቃት መልካም ነገር ኤክስፒሪየንስ አደርጋለሁ። በተቃራኒም ሊሆን ይችላል። ምናልባት ዛሬ ያለሁበት ሁኔታ ትላንት ከነበርኩበት ሁኔታ የባሰ መጥፎ ሆኖ ከሆነ ይህም መልካም ማነጻጸር ነው። ምናልባት ትላንት የተሻለ ቦታ ነበርኩ፣ እንዴት ነው ራሴን መልሼ ወደ ነበረኝ አቋም ማድረገው? ነገስ ምናልባት ከትላንትናና ከዛሬ የተሻለ እንዴት ማድረግ ይችላለሁ ብሎ መጠየቅና በዛ አይነት ትርክቶች ውስጥ ራሳችን ስንመለከት ግዴታ ሌሎችን ሰዎች ተመልክተን አካባቢያችን ተመልክተን ሲሆን ራሳችን ከራሳችን ጋር እያነጻጸርን የምንሄድ ከሆነ ቋንቋችን በአብዛኛው በዚህ መንገድ የታነጸ ከሆነ አሁንም ስሜታችንን ሊነካ ይችላል ማለት ነው። ስለዚህ በዚህ ቪዲዮ ትልቁ ልጠይቀው የምፈልገው ጥያቄ ምንድን ነው? ባለፈው ምን አይነት ነገሮች ላይ በአብዛኛው እናተኩራለን የሚል ጥያቄ አንስቼ ነበር። አሁን ደግሞ ማነሳው ምንድን ነው? እነዚህ ላተኩርንባቸው ነገሮች ጋር በተያያዘ የምንናገራቸው ቋንቋዎች እንደ ምክንያት እንደ ጀስቲፊኬሽን አድርገን የምናቀርባቸው የምናወራቸው ወሬዎችና ትርክቶች ወይም ታሪኮች ምንድን ናቸው የሚለው ነገሮች እንፈትሽ። ስለዚህ በመጨረሻ ለምሳሌ ብዙ ሰዎች ከዚህ በፊት ህይወታቸው ውስጥ የተበደሉት በደል ከነበረ ነገሮችን ሲያውቁና ሲረዱ ያንን በደል ይቅር የሚሉ ሰዎች አሉ። በዚህ ሁኔታ ውስጥ የተፈጠረው ልዩነት ምንድን ነው? በደሉ ደርሷል፣ ምንም የተቀየረ ነገር የለም። እነዚህ ሰዎች በአብዛኛው ከነበረባቸው ካሉበት የቂም የበቀል ስሜት ውስጥ ወጥተው ወደ ይቅርታ ስሜት እንዲሄዱ የሚያደርጋቸው አንድ ነገር ብቻ ነው። እነዚህ ሰዎች ትላንት ላይ ፎከስ እያደረጉ ነው። ትላንት የተፈጠረው ነገር ይመለከታሉ። ነገር ግን የተቀየረው ምንድነው? ትርክቱ ነው። የተናገሩት ነገር ወይ ደግሞ ራሳቸው ከዛ ጉዳይ ጋር የሚነግሩት የነበረው ነገር ልክ ሲለወጥ ራሳቸውን በቀል ከሚባል መጥፎ ከሆነ ስሜት ውስጥ ወደ ምን ይወስዳሉ? ወደ ይቅርታ የሚባል የተሻለ የማመስገን ስሜት ውስጥ መክተት ይችላሉ ማለት ነው። ስለዚህ መጋብዘው ሁላችሁንም ይህን ቪዲዮ ያዳመጣችሁ ሰዎች በአብዛኛው ከጉዳዮች ጋር በተያያዘ ካተኮርንባቸው ነገሮች ጋር በተያያዘ የምንተርካቸውን ትርክቶች በመለወጥ ብቻ ስሜቶቻችንን መግራት እንችላለን። ስለዚህ ምናልባት ከአሁን ወዲያ በሚኖሩት ጊዜ በሚቀጥለው እስክንገናኝ ይህንን ትርክትን የመለወጥ ልምምድ በማድረግ ያደረጋችሁ እንደምትጠብቁኝ ተስፋ አድርጋለሁ። እስካሁን የነበረውን ስላዳመጣችሁኝ እንዲሁም የልባም ሕይወት ቤተሰብ ስለሆናችሁ በጣም አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እና የደወል ምልክቷን በመጫን እንዲሁም ላይክ በማድረግ ኮሜንትን በማድረግ ማለት ነው የልባም ሕይወት ቤተሰብ
እንድትሆኑ ጋብዛችኋለሁ። አመሰግናለሁ።